ቴንኪው ላስተያየቱ ልውረድሽ። እሺ ሳምሪ የግዴታ ሳምራዊት ማለት አለብኝ? አትሰሚም? እያወራሽ ነው። እኔ ጋር ነው የማይሰማው? ይሰማለሁ። እኔ ተቋርጫለሁ እንዴ? አልሰማም። ኮመንት ላይ አይ ከኔ መሰለኝ ማይኩን ይዞ ነበር ማለት ነው። እና በጣም ነው ማደንቅ ማለት ሃይማኖታችንን አንገታችንን ቀና ስላደረግን። ቆይ ማይኩን ይዤው ነበር ማለት ማይኩን አፍነሽ ነበረ? ሚስጥር እየነገርሽው ነበር? አይደለም ስልክ ላይ ያለሁኝ ፎዬ ገብቷል ብዬ ደውዬላቸው ከዛ በኋላ ያው እንትን እነሱ ጋር ሳልዘጋ እኔ የገባሁት አንተ ጋር ማለት ነው። ስለዚህ አንድ ማይክ አይደል ያለው። ስለዚህ አልሰማኸኝም ስናገር ለማለት ነው። አልተገለጸልኝም። እሺ አሁን አበባ ስለሰጠሽ ነው አይደል የገባሽው? ኧረ አይደለም። እኔ ዝም ብዬ ጊፍት እንደምትሰጪ ልታሳያቸው ነው የደወልሽላቸው? ነው እንዲማሩ ነው? ስብሐት ለአብ ወወልድ ወመንፈስ ቅዱስ ነው እንዴ? እኔ እንዲማሩ ነው የደወልኩላቸው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ተው እየተማሩ ነው በደምብ? አዎ ለዛ ነው እንጂ እኔ እንደዛ አይደለም የገባሁት። እሺ ስቀልድ ነው። ምንድን ነው እርኩስ መንፈስ ያየሽ እኮ አስመሰልሽው። በስመ አብ እንዲያስደነገጥከኝ አበባ ለመስጠት ነው እንዳታሳያቸው ነው ስትለኝ እኔ እንደዛ አይነት ሳልሞት እኮ ለወንድ ልጅ አበባ የሚሰጠው ሲሞት ነው የማውቀው። ለሴት ነው አበባ የሚሰጠው። አበባ ይሰጡኛል ሳልሞት። እኔ አልሰጠሁም አበባ ግን አይገርምም? ኦኬ እሺ ለወንድ ልጅ አበባ አይሰጥም፣ ለሴቶች ነው አበባ የሚሰጠው። ከለሩ ይቀየራል እንጂ ለአበባ ቢሰጥ ችግር ያለው። ምን ለወንድ ልጅ ዳለቻ አመዳ ምናምን ነው የሚሰጠው? ኧረ አይደለም። አረ ነው ግን ምን አይነት ከለር ነው የምትሰጪኝ? ነጭ እንዳትሰጪኝ፣ ለሞተ ሰው ነው የሚሰጠው ይመስለኛል ነጭ አበባ። አዎ ይመስለኛል። ለሴቶች ነው። እኔም አይዲያው የለኝም ግን ለወንዶች ለሴቶች ምን ተብሎ ለወንድ ልጅ ምንድነው ቦክስ ነው የሚሰጠው? ይሄ እንደዚህ ምንድነው ግሎብ እንትን ማለት ኦኬ። አይ ወንድ ልጅ እሺ ቆንጆ ነው። እናመሰግናለን። ለማንኛውም ጥያቄ አለሽ ስለገባሽ? አረ ምንም ጥያቄ የለኝም። እግዚአብሔርን በርታ ብቻ ነው። ሌላ ምንም ጥያቄ ከሰሩኝ እማራለሁ ከሰሩኝ። ኦኬ የዛሬ ቶፒካችን እንደነገርኳችሁ ለሁሉም መልእክተኞች ተልከዋል ከሚለው ጋር በተያያዘ ባለፈው ገብተንበት ነበረ። ትናንትና ደግሞ አብያው ስላነሳው ዛሬ ደግመነዋል ማለት ነው። ሰው መልእክተኞች ያላለፈባቸው ህዝቦች እንደሌሉ ቁርአኑ ይናገራል። ይህን መሰረት አድርገን አብዴት አድርገን ነው ዛሬ አንዳንድ ጥያቄዎችን ጨመር አድርገን የምንማማር ይሆናል ማለት ነው። እንዳይቆራረጥ ታብታቡን ከፍ አድርጉት፣ ኮፒ ሊንኩን ከፍ አድርጉት። ዋብያው ሰላም ብያለሁኝ። ተባብለናል ይመስለኛል። አይመን ተባብለናል። ጓና ሀኒ አይ ቲንክ ሙስሊም ከሆንሽ ሰላም በሉት። እንኳን ደህና መጣችሁ ብያለሁ። ሰላም ለእናንተ ይሁን። እንዴት አላችሁ? ሰላም ብያለሁ። ኦኬ ይመስገነው። እንግዲህ እንደሰማችሁት ነው ቶፒካችንን ሰምታችሁታል። እንደ ሴታፑን ላስተካክለው። ኦኬ እንደዚህ ሴታፑ ደህና ነው። ኦልራይት ዋብያው አቤት አቤት። ትናንትና ምንድን ነው እሱ እያልከኝ ነበር በዚህ ቶፒክ ላይ? እንዴት? ኦኬ መልእክተኞች ለሁሉም ተልከዋል ብለህ ታምናለህ? ለሁሉም ህዝቦች? ኦፍኮርስ አምናለሁ። ኦኬ ከመሐመድ በፊት ለሁሉም ህዝብ መልእክተኛ ተልኮ ነበረ? አዎ። ኦኬ ያልተላከለት ህዝብ የለም? የለም፣ ሁሉም ተልኮለታል ህዝብ።
ኦኬ ለፊሊጲንስ ሰዎች ማን ነው የተላከው ነበረ? ወይንም ደግሞ ለሶማሌዎች ማን ነበር የተላከው? እሱ በእስልምና አስተምሮት ነቢያት የተገለጹልን አሉና የተነገሩን ያልተነገሩንም አለ። በሱረቱ ኒሳ ላይ ምን ይላል? ሚንሁም መን ቀሰስና ዐለይከ ወሚንሁም መን ለም ነቅሰስሁም ዐለይከ። የነገርንህም አለ ለአንተም ያልተነገረ አለ እና ካልተነገሩን ውስጥ ነው እንጂ አላህ በቃሉ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን ብሏል። ለሁሉም ኡመት መልእክተኛ ልከናል ብሏል እና ስለዚህ ሚስጥር ነው። ስለዚህ ከአሁን በኋላ የምንጠይቀው ጥያቄ ሁሉ አናቅም ይሆናል ማለት ነው፣ አልተነገረንም። እሺ እንዴት ነው በክርስትና አስተምህሮት ውስጥ ለኡጋንዳ የተላከውን እንትን ልትነግረኝ ትችላለህ? ነቢይ ወይ ለኬንያ ለእያንዳንዱ ሀገር ተልኳል ብለን አናምንም እኛ አስቀድመውም ማለት ለማን እኛ እናምንም። አንተ የምታምነውን እኛ ስለማናምን ይህንን ጥያቄ አፕላይ ማድረግ አትችልም። ለእያንዳንዱ ጎሳ ወይንም ለእያንዳንዱ ህዝብ ነቢይ ያልተላከለት የለም የሚል አስተምሮ የለንም። ካለን ይኸው እዚህ መጽሐፋችሁ ላይ እንደዛ የሚል ጥቅስ አለ። በዚህ ጥቅስ መሰረት ለዚህ ሀገር ለዚህ ህዝብ የተላከ መልእክተኛ ብለህ ቻሌንጅ ታደርገኛለህ። እና በክርስትና ለአንድ ህዝብ ብቻ የተላከው ማለት ነው? እሱ ሌላ ጉዳይ ነው። እሱ ሁለተኛ ጥያቄ ይሆናል። ማለት ግልጽ አድርግልኝ፣ አልገባኝም። እና ነው እሱ ሁለተኛ ይሆናል አልኩህ። ለክርስትና ከጠየቀኝ ክርስቶስ ሐዋርያቶቹ ወደ ዓለም ልኳቸዋል ዛሲል እንጂ የዛው ብሔር ተወላጅ ከዛው የወጣ ከዛው ቋንቋ የሚናገር ለዛ ህዝብ መልእክተኛ ተነስቷል የሚል አስተምሮ የለንም እኛ። ጥቅስ አለ ካልክ ግን ታመጣና እሱን ቻሌንጅ ታደርገኛለህ። እናንተ ጋር ግን ምን ታምናላችሁ? ለሁሉም መልእክተኛ በደንብ አስተውል፣ ለሁሉም መልእክተኛ በራሳቸው ቋንቋ ተልኮላቸዋል። ያልተላከለት መልእክተኛ ህዝብ የለም ብላችሁ ታምናላችሁ። እኛ ደግሞ እንደዛ እናምን እና ይሄ እኮ ታዲያ እውነት እኮ ነው። ከአሁን ማስረጃ ትሰጠኛለህ? ለሶማሌ የተላከውን ለምሳሌ ለሶማሌ ለኬንያ የሚባሉት እነዚህ ከጊዜ በኋላ የመጡ እንትኖች አረብ ከመፈጠሯ በፊት የነበሩ ናቸው። ኑቢያ አረብ ሳትፈጠር አረቦች ሳይኖሩ ራሱ የነበሩ ናቸው። ከጊዜ በኋላ የመጡ ታሪክ ማጣት ሆነ በእኔ አረብማ የእንትን የቢዘርማ ነባር ናቸው። ከነብያቶች ጀምሮ ነው። አንተ ነው ሐዲሱ ነው የሚለው ማለት ደስ ይለኛል። ከዛ እስልምና እንዴት እንደማፈርስ አሳያለሁ። እስልምና እንዴት እንደማፈርስባ አሳያለሁ። እኔ ደስ ይለኛል እኮ እነኚህ የሉም እነኛ ነበሩ ካልክ እስልምናህን እንዴት እንደማፈርስላ አሳያለሁ፣ በራስ አስተምሮ ማለት ነው። እኔስ ለማንኛውም ነቢያቶች እንትን ማለት የነዘር አለበት ልስማማለህ። በቃ እንደውም ልስማማለህ። አረቦች ብቻ ነበሩ ማለት ነው የነበሩት ህዝቦች፣ አረቦችና እስራኤሎች። እዚህ ጋር እኮ አሁን ሚንሁም መን ቀሰስና ዐለይከ ወሚንሁም መን ለም ነቅሰስሁም ዐለይከ እኮ አልኩህ። የነገረህ አለ ነብይ መሐመድ፣ ለአንተ ደግሞ ያልተነገረው አለ። በቃ ቴንኪው እኮ አልኩህ እኮ። አልተነገረኝም እያልክ ትቀጥላለህ። ከአሁን በኋላ እኮ መጠይቅህን ነገር በሙሉ አልኩህ እኮ እንጂ ለኢትዮጵያ ወይ ለናይጄሪያ እንደዚህ ተብሎ ሀገርን ተሰጥቶት እንደዚህ ተላከ የለም። ግን ያልተላከለት ህዝብ አለ። ያልተላከለት ህዝብ አለ። መልእክተኛ ያልተላከለት የለም። እሱ የለም። ለሁሉም መልእክተኛ ለሙሐመድ ምን ብሎ ነግሮታል? ለሁሉም መልእክተኞች ለሁሉም ህዝቦች መልእክተኛ ተልኳል ብሎታል። ፓስቴንስ ነው፣ ተልኳል። ስለዚህ ለሁሉም ህዝቦች ከተላከ እኔ ሙሐመድን በሆን በዛን ሰዓት ምን ብዬ ጠይቀው ነበረ? ለኢትዮጵያ የተላከው ማን ነው ብዬ ጠይቀው ነበር አላህን። አየህ ሙሐመድ ዝም ብሎ እንደው አምላክ አልነገረው ያመጣለት አካል እንደው ከአምላክ አመጣልኝ ብሎ ቢሸውደው ራሱ ምን ብሎ መጠየቅ ነበረበት? ሙሐመድ ለሁሉም ህዝቦች መልእክተኛ ልከናል፣ መልእክተኛ ላለፈበት ህዝብ የለም ብሎ ሲነግረው ያ ጅብሪል የሚባለው ለሙሐመድ ዞለት ሲመጣ ሙሐመድ ደግሞ ለተከታዮቹ ዝም ብሎ ከሚናገር ሙሐመድ ቆም ብሎ ማሰብ ነበረበት። ኦኬ ለየመን ለሲሪያ ለምሳሌ ማን የተላከው? ለቱርክ ማን የተላከው? ለኢትዮጵያ ማን የተላከው ብሎ መጠየቅ ነበረበት። ህዝቦቹ ደግሞ ሙሐመድ
እዚህ ጋር አሁን ለምሳሌ እሺ በክርስትና ለእስራኤል ብቻ የተላኩት ነብያቶች ስንት ነብያቶች አሉ የተላኩት? እሱ ላይ ነገርኩህ እኮ የእኛን እናንተ ጋር ታምጣው አልኩህ። የእኛም ለማነጻጸር ያክል አይገናኝማ። እንዴት ነው እናንተ ለህዝብ ለማን ህዝብ ነው የተላኩት? ለኢትዮጵያ የተላካለ ለምሳሌ ነገርኩህ። ደቀ መዛሙርቶቹ የክርስቶስ ለዓለም ተልከዋል። ወደ ዓለም ሄደው ሰብከዋል። አስቀድሞ ግን ለነበሩትስ እንዴት ነው የሚል ከሆነ ሄደው እዛ ይማሩ እንደሆነ እዛ ሄደው ይሰሙ እንደሆነ እንጂ ከነሱ የሆነ ነቢይ አልተነሳም፣ የለም። ይሄንን ደግሞ በሰፊው አሳያለሁ በኋላ ላይ። ስለዚህ ከክርስቶስ በኋላ ግን በደንብ አስተውል። ክርስቶስ ግን ደቀ መዛሙርቱን እንዴት ነው ያደረገው? ወደ ዓለም ሄደው እንዲሰብኩ ነው። አስቀድሞ በይሁዳና በዛ ያሉትን እስራኤሎችን እንዲሰብኩ፣ ከዛ በኋላ ግን ወደ ዓለም ሄደው እንዲሰብኩ ተልከዋል። ወደ ዓለም ሴንስ ማንም ሀገር አይቀርም ማለት ነው። እና አዳም አሉ ብላችሁ ታምናላችሁ? እና አዳም ሌሎች ነብያቶች እንዴት ነው የነሱስ? ለማን የተላኩት? አዳም ለማን ይላካል? ብቸኛ ሰው እኮ ነው ወንድማችን። አዳም እኮ የመጀመሪያ ሰው ማለት ስንት ነብያቶች ነው ያሉት? በእነ አብርሃም እነ እስማኤል የሚባሉ ነብያቶች የሉም እናንተ? እኛ አሁን ነቢያቶችን አበይት ነቢያትና ደቂቀ ነቢያት ብለን እንከፍላለን። እስቲል አንተን ሰፖርት አያደርግህም ማለት ነው። ነቢያቶች ሁሉ የአብርሃም ሰፖርት አያደርግህም። ነቢያቶች ሁሉ የአብርሃም ሚት ኦኬ። የእኛና የእናንተ አስተምሮ አይገናኝም። በደንብ አስተውል። ለህዝቦች በቋንቋቸው እንዲያብራራላቸው ለእያንዳንዱ ረሱል ተልኳል ብላችሁ የምታምኑት እናንተ። እኛ እናምንም። በማናምነው ላይ አሁን አታጨቃጭቀኝ። እያንዳንዱ የምትጠቅሳቸው ከዛ ወደ ከእንደ የሚሆኑት ማለት ነው ከእስራኤል ይሆናሉ ማለት ነው። ከዛው ህዝብ ነው የሚሆኑት። በቃ የምትጠቅሳቸው ነቢያቶች ከዛው ህዝብ ነው የሚሆኑት። ከዛ ህዝብ ውጭ አይደሉም። ኮቨነንት ውስጥ ያሉ ወይም ደግሞ የቃል ኪዳኑ ህዝቦች ናቸው። ከቃል ኪዳኑ ህዝቦች ውጭ ከሌላ ሀገር ወይንም ደግሞ አሜሪካ ላይ፣ ቻይና ላይ፣ ወይም ህንድ ላይ ወይንም ደግሞ ሌላ ሀገር ላይ አይደለም ያሉት። እዛው ኮቨነንት ውስጥ ያሉ በዛ ውስጥ ነው ነቢያቶች። ለዛ ነው ክርስቶስ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለው መጽሐፍ ቅዱስ። እንዲሁም ደግሞ ህግ መሰጠትም ለእናንተ ነው ተብሎ የተነገረላቸው እስራኤሎች ለዛ ነው። ህጉ ከነሱ ነበረ። እነሱ ኤግዛምፕል ተደርገው የተመረጡ ህዝቦች ነበሩ። ለዓለም ድነት ከነሱ ክርስቶስ እንደሚወለድ እነሱ እንደ ሲድ ነበሩ፣ እንደ ዘር ነበሩ ማለት ነው። ስለዚህ ነቢያቶች እንዳለ የወጡት ከነሱ ሲድ ነው፣ ከነሱ ውስጥ ነው ማለት ነው። ሐዋርያት ማለት ነው፣ እንደ ሱሐባ ማለት ነው። ሐዋርያት ማለት የጌታ ደቀ መዛሙርቶች ማለት ነው። የተላኩ ሐዋርያ አንዴ ያደረግ የተላኩ የሚያስተምሩ እነኛን የሚያካትት ነው። እነዚያ ሐዋርያት ለምሳሌ ወደ ኡጋንዳ በሚላኩበት ጊዜ በምን አይነት ቋንቋ ነው የሚያወሩት? ማለት እነሱ ለእስራኤል ሐዋርያት ሥራ ምዕራፍ 2 ላይ ክፈትለት። ሐዋርያት ሥራ ምዕራፍ 2 ቁጥር 4 አካባቢ ጀምሮ ምን አይነት ቋንቋ ነው የሚያወሩት እነኚህ ሲላኩ? የእናንተ ተዛው ሰውየው ነው የሚነሳው ቋንቋውን የሚናገር ከዛው ተወላጅ ነው። የእኛ ግን ያው በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖችም ይናገሩ ጀመር። በራሳቸው ልሳን ነው የሚለው ወይንስ በሌላ? ዋብየው እሺ፣ በሌላ ይላል። ኦኬ፣ በሌላ ማለት ምን ማለት ነው? በሌላ ልሳን ማለት ልሳን ማለት ቋንቋ ማለት ነው። በሌላ ቋንቋን ይናገሩ ጀመር። ከፍ አድርገው። ከሰማይ በታች በደንብ አስተውል። ከሰማይ በታች ካሉ ህዝቦች ሁሉ የቀራለ የለም። ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው። በሌላ ቋንቋ ይላል ወይንስ በገዛ ቋንቋው? በገዛ ቋንቋው። ከሰማይ በታች ያለ ህዝብ ሁሉ በሚናገርበት ቋንቋ ማለት ነው። በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። እነኛ ሐዋርያቶቹ በአንተ ቋንቋ ነው የሚያወሩት። አማርኛ ካወራ በአማርኛ፣ አረብኛ ከቻልክ አረብኛ ማለት ነው። ተገረሙም ተደነቁም፣ ከአዳምጥ ተገረሙም ተደነቁም እንዲህም አሉ። ምንድን ነው ያልከኝ ዋብያው? እዚህ ጋር አሁን ይሄ ከኢየሱስ ክርስቶስ በኋላ ያሉት ሐዋርያቶች ናቸው አይደል?
ስለ ሐዋርያቶች እኮ ነው እየጠየቀኝ ያለው። ስለዚህ አዳም ስለ ሐዋርያቶች እንዴት ነው ማለት ክርስትና? አሁን አደባልቅ የመጀመሪያው ይመለስልህ። በምንድን ነው የሚያስተምሩት አልከኛ። ወደ ሌላ ሀገር ሄደው በምን ያስተምራሉ አልከኝ። በምን እንደሚያስተምሩ እያስተማርኩ ነው። ተገረሙም ተደነቁም እንዲህም አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ሰዎች ገሊላ ቢሆኑም ነገር ግን እኛ የተወለድንበትን የእኛን ቋንቋ እንዴት ይናገራሉ ነው። እንዴት እንሰማለን እነሱ ሲናገሩ? ስለዚህ የእኛ ጌታ የቋንቋ ችግር የለበትም። በየትኛውም ቋንቋ ሊያናገር ይችላል። ሰዎችን ልሳን ይሰጣቸዋል። በአንድ ቋንቋ የተገደበ አምላክ የለንም። ተዛ እስከፍ አድርገው የጴጥራና የሜዳ የኢላሜጥም ሰዎች በሁለት ወንዝ መካከል በይሁዳም በቆጶድያም በጴንጦኖስም በኤስያም በፍርግያም በጵፍንያም በግብፅም በቀሬናም በኩል ባሉት በሊቢያም በወረዳዎቿም የምንኖር በሮምም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቄርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻቸው ሲናገሩ ይሰሙ ነበረ። ሊቢያ እና በሊቢያ አውራጃ ያሉ አፍሪካ ውስጥ ያሉ ማለት ነው። በአረብ ያሉ፣ በሮም ያሉ፣ በተለያየ ሀገር ያሉ የገዛ ቋንቋቸው ይነገራቸው ነበር። ራሳቸው ቋንቋ ይሰበኩ ነበር። ስለዚህ ሐዋርያቶቹ እንዴት ነበር የሚያስተምሩት? እንዴት ነበር የሚሰብኩት? በቋንቋቸው በልሳን ተሰጥቷቸው ያስተምራሉ። አሁን እናንተ ጋር መልሰው ወደ እነሱ ጋር መልሰውና 14:4 ላይ በራሳቸው ቋንቋ ነው የሚያናገራቸው። ልሳን ተሰጥቷቸው ሳይሆን ከራሳቸው የሆነ ጎሳ ነው የሚወጣው። which means አማርኛ የሚናገሩት ከአማርኛ መጥቶ የሚናገር ሌላ ፈረንጅ ሳይሆን ራሱ አማርኛ ተናጋሪ ተወላጅ ማለት ነው። ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በወገኑ ቋንቋ የሚያብራራላቸው ለራሱ በወገኑ ቋንቋ ነው። ስለዚህ እንደዛ ከሆነ ለሁሉም ህዝቦች ደግሞ መልእክተኛ ከተላከ ለሁሉም ጎሳዎች ደግሞ መልእክተኛ ከተላከ አሁን ጥያቄያችንን አድሬስ አድርገው ዋብየው እዚህ ጋር ግልጽ እኮ አደረኩልህ እኔ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ማለት ይሄ ለሁሉም ህዝቦች በየራሳቸው ቋንቋ ልከናል አይደል የሚለው። ይሄ ማለት በእስልምና ሆነኛ በእስልምና አስተምሮት በጣም ብዙ ነቢያቶች አሉ። ከዛ በኋላ በሱረት ኒሳ ላይ ምን ይላል አላህ ሚንሁም መን ቀሰስና ዐለይከ ወሚንሁም መን ለም ነቅሰስሁም ዐለይከ ይለዋል። ለአንተም የነገርህ አሉ፣ ያለፉት በጣም ብዙ ነቢያቶች አሉ፣ ለአንተም ደግሞ ያልነገርህ አሉ። ይህ ነው። ከዛ ካልተነገረን ውስጥ ሊሆኑ ይችላሉ እንጂ አሁን አማርኛ ተናገር ፕሮባቢሊቲ ማለት ነው። ይሄ አማርኛ ምናምን ባለው ቋንቋ ከጊዜ በኋላ ያመጣ ነው ቢሆን ራሱ ፕሮባቢሊቲ ቴንክ ዩ። ከፕሮባቢሊቲ ውስጥ ወጣ በልና አሁን ማስረጃ ካለ ታመጣና ታሳየናለህ። ኤኒዌይስ ኦኬ አህመድ እንኳን ደህና መጣህ። አህመድ አይሰማም። በቃ እኔ ላውራ። እኔ እሱ የለም። እሺ ቀጥል። እሺ ጥያቄ ርዕሳችሁ ይኸኛው ነው። ወማ አርሰልና ሚን ረሱሊን በሚለው ነው ጥያቄያችሁ? ያ ቆይ ጥያቄን እሺ ካልሰማኸው መልእክተኛ አልተላከለት ህዝብ አለ? ርዕሳችሁ እሱ ነው ወይስ ምንድን ነው? መልእክተኛ ርዕሳችን ነው። መልእክተኛ አልተላከለት ህዝብ አለ? የለም። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት ይለናል አላህ። ለሁሉም መልእክተኛ ተልኳል። ለሁሉም ህዝብ ተልኳል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን። ኦኬ ይሄንን የተናገረው ለሙሐመድ ነው አይደለ? በሙሐመድ ጊዜ ለሁሉም ህዝቦች መልእክተኛ ልከናል ብሎ የነገረው በሙሐመድ ጊዜ ነው። ምን ነው ቁርአኑ? የቁርአኑ የወረደው ለነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም።
ኦኬ። ስለዚህ ለሙሐመድ ይህንን ሲነግራቸው ለተከታዮቹ ለሁሉም ህዝቦች ኦልሬዲ ተልኮ ነበር መልእክተኛ ተልኳል። ኦኬ። ለቻይናዎች የተላከው መልእክተኛ ማን ነበር? ስለ ቻይናዎች እዚህ ጋር ተናግሯል። ወለቀድ በዓትና ማለት ልከናል። እዚህ ጋር እኮ አንተ እዚህ ጋር ርዕስ ያደረግከው ወማር ሰላም ረሱል ግንኙነት የለውም። አዳም ለሁሉም ህዝቦች ተልኳል ብዬ ጠየቅኩ። አዎ ተልኳል አልከኝ። ተስማማን። በደንብ አስቡ። ለሁሉም ህዝቦች ተልከዋል ወይ ስልህ አዎ ተልኳል። ከተስማማን ኦኬ። ሙሐመድ ይህንን ለህዝቦቹ ምን ብሎ እያስተማረ ነበር? ለሁሉም መልእክተኞች ለሁሉም ህዝቦች መልእክተኛ ያብራራላቸው ዘንድ በቋንቋቸው ተልኳል እያለ ነግሯቸዋል አይደለ? እዚህ ጋር ደግሞ ለሁሉም ህዝብ በቋንቋቸው ነብያትን ልከናል የሚል የለም። እዚህ ጋር የምለው ይሄንን ጥያቄ ለኔ ልታቀርብልኝ የምትችለው እዚህ ጋር እንደዛ ሲል ነው ወይ ደግሞ ነብያት ወይ አንድ ነብይ ተልኮ ወደ ሆነ ሀገር ያ ሀገር የሚጠቀምበት ቋንቋና የነብዩ የሚጠቀምበት ቋንቋ የተለያየ ከሆነ ልጠይቀኝ ትችላለህ። ይሄ ቁርአን ምንድነው ብለህ ማለት ነው። እዚህ ጋር ያለው የላክናቸውን ነብያቶች አዳምጣ ክሊር አድርግ። ያልተላከለት ህዝብ አለ የለም? የተላኩት እነኛ ህዝቦች ለህዝቦቻቸው ነው የሚላኩት ወይንስ ለህዝቦቻቸው ላልሆኑ ነው የተላኩት? ለህዝቦቻቸው ነው። እዚህ ለህዝቦቻቸው ነው ነብያቶች የተላኩት፣ ለህዝቦቻቸው ነው። መልካም፣ በደንብ አስተውል። ያልከውን አስተውል። ያልተላከለት መልእክተኛ ህዝብ የለም ብለኸኛል። የተላኩትም ደግሞ ለህዝቦቻቸው ነው ብለኸኛል። የሚናገሩት ከነብዩ መሐመድ በፊት የነበሩት ለህዝቦቻቸው ነው የተላኩት። ፋይን። ስለዚህ የተላኩትም ደግሞ በህዝቦቻቸው ቋንቋ ነው ወይንስ በህዝቦቻቸው ቋንቋ አይደለም? ነው። ቴንክ ዩ። ቻይና ህዝቦች ናቸው አይደሉም? ቻይና ህዝቦች ናቸው አይደሉም? ህዝቦች ናቸው እንጂ ቻይና። ለቻይና ህዝቦች የተላከው መልእክተኛ ማን ነው? ለቻይና ብሎ ሌላ እንዲህ የሚለይ የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። በቃ ጨረስን። ሜቢ ከስር ላላችሁ በደንብ ግልጽ ይመስለኛል። ለሁሉም ህዝቦች ተልኳል መልእክተኛ አለኝ። ኦኬ፣ ለሁሉም ህዝብ መልእክተኛ ተልኳል። በደንብ አስተውሉ። ለሁሉም ህዝብ መልእክተኛ ተልኳል። የተላከው መልእክተኛ ደግሞ በዛው ህዝብ ቋንቋ የሚናገር የዛው ወገን የዛው ተወላጅ ነው ማለት ነው። ተስማማን? ከዛ ከሁሉ ቻይና ዛሬ የሚባለው ስም ተቀይሮ ኢንተራፕት አታርግ። ቆይ ኧረ ተረጋጋ። ቆይ በእናትህ እንዲህ ቻይና ደግሞ ከህዝቦች አንዷ ነች። ከህዝቦች ውስጥ አንዷ ቻይና ነች። ስለዚህ ከዛ ህዝብ አንዱ ቻይና ከሆነች ለቻይና የተላከው መልእክተኛ ማን ይባላል? አናቅም ነው መልሱ። ኤኒዌይስ ቴንኪው። ማታ ከሆነ ቀጣይ ማን ነው? ነብዩ መሐመድ ለዓለም ህዝብ ነው የተላከ። ኢብራሂም እንኳን ደህና መጣ። እንኳን ደህና ቆየኝ። ኦኬ፣ ለሁሉም ህዝብ መልእክተኛ ተልኳል ብለህ ታምናለህ? እንዴ አንድ ቃል አውርቶ ይወጣ እንዴ? ከኔ ጋር አታውራም እንዴ? ጨረስክ እኮ በቃ አንተ። አልጨረስንም እንዴ? እዚህ ጋር ርዕስ ያደረግከውና እያወራክ ያለከው ነገር አይገናኝም። ለምን እዚህ ጋር ወማ አርሰልና ሚን ረሱልን አንዳች ያላይ ቋንቋቸው እንጂ ሁሉንም ነብያትን በቋንቋቸው ነው የላክናቸው ቢል አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኢትዮጵያ ወይ ልኳል ብለህ ጠይቅ ይችላል። አልሐምዱሊላህ ርዕሱ ግን አልተቀየረም። በቀደምም ይሄ ነው። እሺ ትንሽ ጭንቅላትን ትንሽ እየተጠቀማት ትንሽዬ፣ ብዙ አይደለም። በደንብ አስተውል። መልእክተኛ ያልተላከለት ህዝብ አለ? መልእክተኛ ያልተላከለት ህዝብ የለም። ተልኮለታል። ለሁሉም ህዝብ መልእክተኛ ተልኳል አይደለ? ለሁሉም ህዝብ መልእክተኛ ተልኳል። ነገር ግን ለእያንዳንዱ ህዝብ ለየብቻ መልእክተኛ ልከናል። አዳምጣ። ለሁሉም ህዝብ መልእክተኛ ተልኳል አልከኝ። አመሰግናለሁ። ለሁሉም ህዝብ መልእክተኛ ከተላከ በኋላ ደግሞ የምጠይቅህ ምንድነው እሱ የተላኩት እነኛ መልእክተኞች ለህዝቦቻቸው በራሳቸው ቋንቋ ነው ወይንስ በቋንቋቸው አይደለም?
አዎ ከነቢዩ መሐመድ በፊት የነበሩት በቋንቋቸውን ለወገኖች ለህዝቦቻቸው ስለሆነ በራሳቸው ቋንቋ ነው ሲላኩ ኦኬ እሺ። ከመሐመድ በፊት መልእክተኛ ያልተላከለት ህዝብ አለ? የለ። ከመሐመድ በፊት መልእክተኛ ያልተላከለት ህዝብ የለም። ልኮ ስለዚህ ለሁሉም ህዝብ ከመሐመድ በፊት መልእክተኛ ከተላከ ለሁሉም ህዝብ መልእክተኛ ከተላከ ለህዝቦቹ ደግሞ የሚላከው መልእክተኛ በህዝቦች ቋንቋ ከሆነ ጥያቄያችን ቫሊድ ያደርጋል። ቻይናዎች ህዝብ ናቸው። ለቻይናዎች የተላከው ነቢይ ከ1500 በፊት ቻይና ለመባሉ ማስረጃ አለ። ቻይና ከ1500 ዓመት በፊት ቻይና ለመባሉ ምን ማስረጃ አለ? ቻይኒዝ ሜቢ ማታክ ከሆነ ቋንቋው ራሱ በዓለም ትልቅ ቋንቋ ወይንም ደግሞ እድሜ ጠገብ ከሚባሉት ውስጥ የሚመደብ ነው። ኖ ማስረጃ አለ እኮ ቻይና የዛኔም ቻይና እንደምትባል ማስረጃ አለ። ምናምን ዓመት ይላል። ቆይ ተረጋጋ። ነብይ ወደ ጦርነት ሲልካቸው እኮ ወደ ሮም ወደ እንትን እየጠቀሰ እኮ ከላካቸው ውስጥ የሚካተቱ ስማቸው የተዘረዘሩ አሉ። አንድ በል። ሁለተኛ ደግሞ በቋንቋ ደረጃ እንኳን ቻይና ረጅም እድሜ ካስቆጠረ ቋንቋ ካላቸው ውስጥ አንዷ ነች። ነብዩ ሙሐመድ ለዓለም እንደተላኩ ታምናለህ? ግን አላምንም። ሲጀመር ሙሐመድ ከአረብ አልወጣም። ኤኒዌይስ ቶፒካችን አይደለም እሱ። ሙሐመድ ለማን ተልኳል የሚለው ረህመተን ሊልዓለሚን ቶፒካችን አይደለም። ዶንት ሽፍት ዘ ቶፒክ ፕሊዝ። ቶፒካችን አይደለም እሱ። ለማን ተልኳል አለ ሙሐመድ ምን አገባን? መልስ እያቀረብን እሺ ከስር ተማር በቃ። እኔ ሙሐመድ ምን አገባኝ? ለአይሻ እና ለከድጃም ይላክ ጥያቄ ስላልሆነ እሱ። ኦኬ አረብኛ ስም በልና እስኪ አንድ ለኔ ድስት አይፎይ ይቅርታና ቀጥልሽ። ቀጥል። አልሰማም። አይሰማም እንዴ? እኔ ይሰማል። ከሱ ነው እኔ ሊቀጥል ቀጥል ያልኩህ እኮ ነው። ምን መሰለህ እፎይ ሲጀመር ለሁሉም ነብያት የተላኩት ማለት ነው በስቴፕ ባይ ስቴፕ ዝም ተብሎ ነው የምቀጥለው። አዎ ቀጥል። ቀጥል አይደለም የተላከው ወንድሜ፣ ይኸውልህ ስቴፕ ባይ ስቴፕ ነው የተላከው። ደግሞ አብዛኛው ከጎሳ ነው ነብዮች የተላኩት ከጎሳ ነው ታውቃለህ። ምክንያቱም ቋንቋው እንዲገባቸው ለህዝቡ በሚመች ያው ሰው በሰው እንደሚባለው ለህዝቡ በሚመቸው መልኩ ነው እንትን የተላከው። መልእክተኞች የተላኩት ከቤተሰብ ከጎሳ ነው እንጂ አሁን እንዳንተ ይሄ አንቀጽ ደግሞ የሚያወራው ስለዚህ ጉዳይ አይደለም። ይሄ ሌላ ጉዳይ ነው ወንድሜ። እና ይሄ ነገር ምንድን ነው የሚያወራው? እስኪ አብራራው። እንትን ይሄ ሱራውን እስኪ አንዴ እንትን ወደ ላይ አድርግ ማስክሮ ምን እያወራህ ነው ግን ወንድማችን? ቀጥል አንብቦሽ። ቀጥል። ኔትወርኩ እየያዘው ነው መሰለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ክርስቲያኖች ሁላችሁንም ሰላም ብያለሁ። የኔ ይሰማል እፎይ? ሰማያለሽ? እሺ ጥያቄን ሳዳምጥ ነበረ ማለት ነውና የወንድሜ ድምጽ ስለማይሰማን ልመልስልህ። ኦኬ ጥያቄውን ከሰማሹ ኦኬ አዳምጪ ጥያቄውን። መልእክተኛ ያልተላከለት ህዝብ አለ? የለም። ኦኬ ስለዚህ መልእክተኛ ያልተላከለት ህዝብ የለም። ኦኬ ህዝቦቹ የተላከላቸው መልእክተኛ በሌላ ቋንቋ ወይስ በራሳቸው ቋንቋ?
እሺ አዳምጠኝ እስከምጨርስ ደግሞ እንዳታስቆሙ ማለት ነው። ያገኘው በራሳቸው ቋንቋ ወይንስ ቆይ ያልጠየቁሽን አታውሪ። በህዝባቸው ቋንቋ ነው በራሳቸው ቋንቋ ነው ወይንስ በሌላ ቋንቋ? እኮ እሱን ጠቅለል አድርጌ ልመልስልህ ነው። እሺ በህዝባቸው ወይንም በሌላ በየራሳቸው እኮ ልመልስልህ ነው እኮ ፉያ አንዴ ሚዩት አድርግልኝ። የመጨረሻ ነው አላህ የምጠይቅሽ። Subhanahu Wa Ta'ala በምዕራፍ 36 ላይ ወለቀድ በአስነ ፊ ኩል ኡመት ረሱላን ያዕቡዱላህ የጠየቅኩሽን ስሚ። ይሄንን ህርሻ ሁለት ጆሮ ነው ያለና የጠየቅኩሽን መልሽ። ለሁሉም ህዝቦች መልእክተኛ ተልከዋል አይደል? ሱረቱ ኢብራሂም ላይ ተገልጿል። ሱረቱ ኢብራሂም ላይ በየራሳቸው ቋንቋዎች እንደተላኩ ተገልጿል። ቴንክ ዩ። ስለዚህ መረጃ ስጠይቅሽ ነው መረጃ የምታመጪው። ምን ብለሽናል? ለሁሉም ህዝቦች መልእክተኛ ተልከዋል ብለሽናል አለ። አዎ ለዛም ደግሞ ሱረቱ ነህል ምዕራፍ 16 ወይ አልጠየቅኩሽም። የመጨረሻ ቻንስ ነው የምሰጥሽ እኮ እናንተን እኮ አድርጎ መልስ የሚሰጣችሁ አትወዱም ሲጀመር። ቴንክ ዩ። ለመጫወቻ አልፈለግንም። ማዳመጥ ማች ከሆነ አረብኛ ስም አቡ ዑበይዳ ብን ጀራህ ረዲየላሁ ዐንሁ ቀጥል። አቡ ዑበይዳ ነው የሚለው። የምትጠየቁትን ስሙ፣ ዝም ብላችሁ አታውሩ። በተቻላችሁ መጠን ነው። አቡ አብደላህ ነው አቡ አብደላህ ነው የሚለው። አቡ አብደላህ አቡ አብደላህ አደም የባባው አደም የባባው ነው የሚለው አማርኛ ስሙ የባባው አደም የባባው ምን ማለት ነው? የባባው አልቆ ነበር እኮ ግን ይሄ ጥያቄ ይፎይ ምንም አላለቀም። ምክንያቱም አንተ መልሰውና እኔ እየጠየቅኩ ያለሁት ከና አልተገናኘልህም። አይ ነው የአንተ መልስ ፈተዋችሁም ላይ አለ። ከዚህ የተሻለ መልስ እንደማይመልሱ ሊቃውንቶቹ አውቃለሁ። ምንድነው አናቅም ነው። ብዙ ያልተገለጹ አሉ። ሱራ 48 ነው ምናምን አካባቢ ጠቅሱና ያወሳንልህም አሉ ያላወሳንልህም አሉ። በዛ ብለው ያልፉታል። ግን እሱን ደግሞ መልሼ እንዴት እንደሚይዛቸው አሳያለሁ በኋላ መልስ ስለማይሆን እሱ ማለት ነው። እሺ ያዘኝና እስኪ እናውራ። ሌሎቹ ጋር ትንሽ አርጊው ላድርግበት። ከዛ በኋላ ሜይ ቢ እንደሚሰጠው ኦፒኒየን እኮ እንደየመጠኑ ነው፣ እንደ ሰው መጠን ነው። አደም የባባው ማንኛው ነው እያወራል? አደም የባባው ወይንስ አቡ አብደላ? እሺ አቡ አብደላ። እሺ መርሐባ ጠይቀኝ ነው። ለማንኛውም ኦኬ፣ አንዳችሁ ማይካችሁን ያዙት። እሺ ሁለታችሁም እያወራችሁ ስለሆነ መልካም። አቡ አብደላ እንኳን ደህና መጣ። እሺ እንኳን አብሮ ደህና ቆያችሁኝ። መልካም። እስልምና የሁሉም ሰው እምነት ነው ብለህ ታምናለህ? ኦኬ፣ እንደዛ ከሆነ ስለዚህ የሁሉም ህዝብ እምነት ከነበረ ከመሐመድ በፊት ህዝቦች ነበሩ አይደለ? በተለያዩ ዓለም ላይ ኦኬ፣ ለነኛ ሁሉ ህዝቦች መልእክተኛ ተልኮላቸው ነበር ብለህ ታምናለህ? ለሁሉም ተልኳል። መልካም። ለእነኛ ሁሉ ህዝቦች ለሁሉም ከተላከ መልእክተኛ ተልኮ ከነበረ which means ከአንድ ሀገር ብቻ አልነበረም መልእክተኛ ሲላክ የነበረው ማለት ነው። በተለያዩ ሀገራት ላይ መልእክተኞች ነበሩ ማለት ነው። በተለያዩ ሀገር ተልኳል። ኦኬ፣ በተለያዩ ሀገር ላይ መልእክተኞች ከተላኩ እነኛ መልእክተኞች የሚያወሩት የህዝቡን ቋንቋ ነው አይደለ? ኦኬ፣ ከኮሪያ የተላከን መልእክተኛ ማምጣት ይቻላል? ወይንም ደግሞ ከቻይና? ከቻይና ከኮሪያ ሳይሆን የቁርአኑ ርዕስ መጀመሪያ ምንድን ነው የሚለው ይህንን አጀንዳ ያደረክበት እሱን መጀመሪያ አንተ በፈለከው አቅጣጫ ለማስኬድ ሳይሆን የቁርአኑን ርዕስ አንስተህ ያ የሚያስኬድህ መንገድ መሄድ ካለብህ በዛ መንገድ መሄድ አለብህ። ግን እያየሁህ ነው፣ እያወረርካቸው ነው።
ገባ? ቆይ አትበሳጭ። መልስ ሊሰጡ ቆይ አትጩህ። ትክክለኛ መልስ ሊሰጡ ያሉትን ሰዎች እያወረድካቸው አትጩህ። መልስ ከሌለ የለኝም ብለህ መውጣት ትችላለህ። የምን መበሰጫጨት ነው? እስካሁን መጣህ እኮ ጥሩ መጣህና መልስ ማታገኝበት ደረጃ ላይ ስትደርስ ሽፍት ለማድረግ አትንጣጣ። ተረጋጋ። የጩኸት ቤት ሳይሆን ይሄ የመወያያ ቤት ነው። ስለዚህ የተጠየቀውን ብቻ ትመልሳለህ። መልስ ከሌለ ትወጣለህ፣ ለሌሎች ወንበርን ትለቃለህ። ብዙ ሙስሊሞች የሚማሩ ስላሉ ለእነሱ ወንበርን ትለቃለህ ማለት ነው። የሚመልሱም ካሉ እነሱ ይገባሉ። ስለዚህ አቡ አብደላህ ማይክን ታነሳና ለሁሉም ህዝቦች መልእክተኛ ተልከዋል ብለህናል። ከመሐመድ በፊት ህዝቦች ነበሩ ብለህናል። ለሁሉም ሀገር መልእክተኛ ተልኳል በራሳቸው ቋንቋ ብለህናል። ጥያቄ ለቻይኖች የተላከ መልእክተኛ ማን ነበር? አሁን ማይክን አንስታ መመለስ ትችላለህ። አላቀውም መልስ ነው። በዓለም ላይ የተላኩ የነበሩ ነቢያቶች በሙሉ ለሙስሊም የተላኩ ናቸው። ምክንያቱም ወለቀድ በዐስና ፊኩሊ ኡመቲ ነው እንጂ የተባለው ፊኩሊ ቢላዲን አልተባለም። አሁን እንደ አገርና እንደ ቋንቋ አልተባለም። እኛ ደግሞ ሙስሊሞች ኡማ ነን። ቆይ እኔ አሁን ስለ ህዝቦች ነው የጠየኩህ። ህዝቦች ፕሊስ አዳምጥ፣ ትጩህ። ለእስራኤል ህዝቦች ተልኳል። እሱን በቁርአን ውስጥ ደጋግሞ እናንተ እስራኤሎች ወይ መልእክተኛ ልከንላችኋል እያለ ተናግሯል። ስለዚህ ለህዝቦች ተልኳል አስቀድሞ። ለህዝቦች ከተላከ ደግሞ ከህዝቦች አንዱ ቻይኖች ህዝቦች ናቸው። ለቻይኖች የተላከ መልእክተኛ አለ? የለም። እኛ እኮ አጠቃላይ ሙስሊሞች አንድ ነን። ቋንቋ አይገድበንም። በቃ እናመሰግናለን። ቻይና ያለው በቃ እናመሰግናለን። ከስር ሆነ ተማር። መልስ ያላችሁ የተሻለ አድርጌው ማድረግ የምትችሉ አትቃዡ። ያልተጠየቃችሁትን እንዳቃዡ። አደም ቀጥለውን በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። አደም የባቦ ሚዩት ነህ እያወራ ከሆነ አደም የባቦ ከስር ማንኛው እንደሚቀድም አላውቅም። ከሶስታችሁ አንዱ ጀማል፣ አቡ ካሊድ፣ ኢብኑ አደም ማናችሁ እንደሚቀድሙ አላውቅም። ኢብኑ አደም ይቀድማል። ያውራና ከዛ አውራለሁ ከፈቀደልኝም ላውራ። እሺ ኢብኑ አደም እንኳን ደህና መጣ። ኢብኑ አደም ይሰማል? ኦኬ ማንኛው ነው ያለው? ኢብኑ አደም አይሰማም። ኢብኑ አደም ኦራይት እንትና ቀጥልሽ። አቡ ካሊድ ያው ጭቅጭቅ እንዳታደርገው። ኧረ እኔ ጭቅጭቅ አላረግም። እና ሰላም ናችሁ? እንዴት ናችሁ ሁላችሁም? መስገነው እንዴት ነው? አለን። በዚህ ርዕስ ላይ ባለፈውም ትንሽ አውርተን ነበረ። ዛሬ መብራሱ ነው መሰለኝ አልቀየራችሁም ርዕስ። አንተና ትናንትና ስላነሳኸው ነው አንድም የደገም ነው። አንተና ዋብያ አላውቅም። ትላንትና እኔ አልገባሁም ከጅምሩ። እሺ መልካም። ሙሐመድ ቁርአን የወረደለን በሙሐመድ ላይ ነው አይደለ? ኦኬ። ስለዚህ በቁርአን ውስጥ ለህዝቦች ሁሉ መልእክተኛ እንደተላከ የሚናገር አገኘን። ትክክል ነው? ለህዝቦች ሁሉ መልእክተኛ እንደተላከ አዎ ችግር የለውም። እሺ ያው ህዝብ ሲባል ያው ትንሽ ምናልባት ያው እንትን አለ መለየት አለብን። አሁን አንተ ይጠይቃለው ህዝብ ሲባል ሁሉንም ያካትታል። የሆነ ብሔርን የሆነ ጎሳን ብቻ አይደለም። አሁን ደግሞ እዚህ ጋር ያነሳው ቦታ ቁርአኑ ራሱ ሲናገረው ስለ ነቢያቶች ቋንቋቸው ነው ያወራ ያለው ቁርአኑ። ደግሞ በህዝብ ላይ ካልከ ደግሞ ህዝብ ከተባለ ሁሉንም ያካትታል። አንድ ለዓለምን በሙሉ ይይዛል ህዝብ ከተባለ የሆነ ብሔርን የሆነ ቋንቋን ብቻ አይደለም ጠቅሶ የሚለው። ሌላ ቦታ ደግሞ አሁንም ቁርአን ላይ ደግሞ ሱረቱል ኢስራ ምዕራፍ 15 ነው ይመስለኛል። ያው ነቢያቶች ወይ ነብይ ያልደረሳቸው መልእክቱ ያልደረሳቸውን ደግሞ አላህ አይቀጣም። እሺ አሁን በደንብ አስተውሉ። ያልተላከላቸው ማለት ነው።
እኮ አሁን ነቢይ ያልተላከላቸው ቢ እምቢቱን ሊሆን ይችላል እንጂ ነቢይ ያልተላከላቸው ህዝቦች አሉ። አው እስቲ ቆይ ሱረቱል ኢስራ ምዕራፍ 15 ከፈተውና እንየውና እዛ ጋር ትንሽ ይሄን ራሱ ያብራራዋል። ይሄ ከፈተው ደግሞ ስለ ቋንቋ ስለ ነቢያቶች ቋንቋ ነው የሚናገረው። እዚህ ጋር እንስማማለን አይደለ? የተላኩት መልእክተኞቹ የሚወጡት ከዛው ህዝብ ነው አይደለ? እኮ ከዛ ህዝብ ሆኖ ደግሞ የሚያወሩትም የዛው ነው የህዝቡን ቋንቋ መሆኑን ነው የሚናገረው። አንተ ከፈተው ቦታ እሱን ተስማምተናል እኮ። ስለዚህ ከዛው ህዝብ ነው የሚወጡት። በደንብ አስተውል። መልእክተኞቹ የሚወጡት ከዛው ህዝብ ነው። ከዛው ህዝብ ይወጣሉ። የሚናገሩትም የዛኑ ህዝብ ቋንቋ ነው። መልእክተኞቹ ነቢያቶቹ። ህዝቦች ሁሉ ደግሞ መልእክተኛ ተልኮላቸዋል አይደል? ህዝቦች ሁሉ ሲል ለምሳሌ አሁን እኛ አሁን የሙሐመድ ህዝቦች ነን። እዚህ ጋር አሁን እኛ የሙሐመድ ህዝቦች ነን። የሙሐመድ መልእክ ነቢይ ሙሐመድ ቆይ አስጨርሰኛ አግኝቻለሁ። ሙሐመድ ነብዩ ሰለላሁ ዐለይሂ ወሰለም ነቢይ ናቸው። ነቢይነታቸው ለእኛም ጭምር ነው፣ ለአረብ ብቻ አይደለም። ልክ በኢየሱስ ጊዜ የነበረው አሁን በኢየሱስ ጊዜ ብንል ኢትዮጵያ ሚኑር የትም ሚኑር ኢየሱስ ነቢይነቱን መቀበል አለበት። ለምን ህዝቡ ስለዚህ በየሀገሩ አዳለማ በየሀገሩ ወይም በየብሔሩ ተስማምቻለሁ። ስለዚህ ሙሳም ሲባል ሙሳ ለሁሉም ነቢይ ነው። በቃ ስለዚህ which means ነቢያቶች ሁሉ ለዓለም ነው የተላኩት። መሐመድ ኤክሰፕሽን አይሆንም ማለት ነው። ለምን? ምክንያቱም ምን ብለህናል አንተ እኮ ቁርአኑ እያለ ያለው ህዝቦች ሲባል ስፔሲፊኩን ሳይሆን የዓለምን ህዝብ ነው የሚያካትተው። የሚላከው በህዝቦች ሁሉ ልከናል የሚለው አንዱ ሁሉንም ይወክላል ስላልከን፣ ስለዚህ ሙሐመድ ለዓለም እንደሆነ ሁሉ ልክም ኢሳም ኢትዮጵያም ያሉት ለአረቦችም ለሁሎችም በዛን ሰዓት ላይ የተላከላቸው መልእክተኛ ነበር ማለት ነው። በጣም ጥሩ። በኢሳ ጊዜ እሺ፣ በኢሳ ጊዜ ሌላ ነብይ ነበር ሌላ ሀገር ላይ የትኛው ሀገር ላይ ነበር? በኢሳ ጊዜ ሌላ ነብይ እሱማ የኛ ጥያቄ ነው አነ እኮ በቃ ይሄንን እኮ ነው ያልኩ ያለሁት። በኢሳ ጊዜ ሌላ ነብይ እኮ ኢሳ ለኢትዮጵያም ነው የተላከው ለቻይናም ነው የተላከው ማለት ነው በኢሳ ጊዜ። አዎ አንዱን ፈጣሪ ነው አምልኮ ያለው። ቴንክ ዩ እስልምና ሊሰብክ ነው ማለት። ስለዚህ በደንብ አስተውሉ። ሙሐመድ ኤክሰፕሽን አይደለም። ከነቢያቶች ነው የምንለየው ለዓለም የተላኩ ነኝ ያለው ውሸት ይሆናል ማለት ነው። ምክንያቱም ነቢያቶች ሁሉ በእሱ በሳል ለዓለም ስለተላኩ። ቆይ አምጣ ውሸት ነው። አይ መጀመሪያ ሱረቱ ኢስራ እንድትፈታውና ይሄንን ተረጋጋ። በመጀመሪያ ለዓለም ተላኩ ሚል ታመጣለህ አንተ። ለዓለም ነው የተላኩት። ለምሳሌ ሙሳ ለቻይኖችም ለሌሎችም የተላከ መልእክት ነብይ እንደነበረ መረጃ ታመጣለህ። ረሱል እንደሆነ ለሌሎችም ሀገር መረጃ ታመጣለህ። ሌሎቹም ነቢያቶች እንደዛም። ሁለተኛው ግን እኔ ከሌሎች ነቢያት የምለየው ለዓለም ነው የተላኩት የሚል አስተምሯችሁን ታፈርሳለህ ማለት ነው። ሙሐመድ ብቻ ልዩ አይደለም፣ ሌሎቹም ለሌላም ሀገር ስለተላኩ። ሌላኛው ደግሞ ምን ታፈርሳለህ መሰለ? ያ የተላከው መልእክተኛ በህዝቦቹ ቋንቋ ነው የሚያብራራው ይላል። ኢሳ አማርኛ ነው ለኢትዮጵያ ከተላከ ለእኔ ሊያብራራልኝ አይችልም፣ በእኔ ቋንቋ ስላልተላከ። ለህዝቦቹ የሚላክ ከሆነ ከዛ ደግሞ በተላከው በዛ ህዝብ ቋንቋ ያብራራል የተባለውን ታፈርሳለህ ማለት ነው ቁርአንህን። እኔ ተስማምቻለሁ። እሺ በጣም ጥሩ። አሁን እኔ አረብ ስለሆንኩ ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት በአረብኛ ነበር። እኔ አረብ ስለሆንኩ ነው አረብ ነኝ። ሌላ ሁለተኛው አርጉመንታችን የኛ ነው። እሱም አሁንም የእስልምና ዲሌማ ነው፣ የኛ ሳይሆን የእስልምና ችግር ነው፣ የኛ ሳይሆን። አይ ችግር አይደለም። ለሁሉም ቋንቋ በቋንቋ ልከናል ካለ በኋላ ለእኔ አረብኛ ለማይችለው አይመለከተኝም ቁርአን። በኋላ እመጣልሃለሁ እሱ ችግር የለም። አሁን ሱረቱል ኢስራ ምዕራፍ 15 ክፈተውና እንየውና ክፈትለት። ቁጥር ስንት? ሱረቱል ኢስራ ምዕራፍ 17 ነው። ቁጥር ስንት ላድርግልህ? ቁጥር 15 ቁጥር 15 ያው እሺ፣ ያው ይሰማል ነው። እሺ የተመረሰው የሚመረው ለራሱ ብቻ ነው። ምን ልታመጣ እዚህ ውስጥ እንደገባ አይገባኝም። እኔ እዚሁ ክፍል ላይ ግን የቀደሙን አስተምሮትን እዚሁ ክፍል ላይ ላፈርስብህ። ቁጥር 2 አድርግልኝ። ቆይ ቁጥሩን
ቁጥር 2 አድርገው። አይ ሙሳንም መጽሐፍን ሰጠነው ለእስራኤል ልጆች መሪ አደረግነው፣ ከኔ ሌላ መጠጊያ አትያዙ አልናቸውም። ሙሳ ለማን ነው መሪ የተደረገው? ለእስራኤል። አንተ ምን ብለናል? ሙሳ ለቻይናም ለአሜሪካም ለሁሉም ሀገር ነው መሪነቱ ትለናለህ። ቁርአን ግን ለእስራኤል ነው የሚለው። ለእስራኤል አይደለም። ሙሳ ለእስራኤል ብቻ በጊዜው ለነበሩ ለዛ ለእስራኤል ህዝቦች መሪ መሆኑ ምንድነው ክፋቱ? እኔ እኮ ክፋት አለው አልወጣኝም። እያንዳንዱ መልእክተኞች ለዛው ህዝብ ነው እንጂ ይሄንን አያፈርሰውም። ቆይ ለዛው ህዝብ ነው እንጂ በሙሳ ዘመን አይደለም። ቋጥጩህ ያ የሚላከው ነብይ ለዛ ህዝብ መልእክተኛ ነው። በዛ ህዝብ ቋንቋ ነው የሚናገረው እንጂ ለሁሉም ህዝብ ሄዶ የሚያስተምር ሄዶ እንትን የሚል አይደለም። ነው ካልከኝ መረጃ ታመጣለህ። ለምሳሌ ቻይናዎችን ሄዶ እንዴት በምን እንዳስረዳቸው ወደ አፍሪካ መጥቶ እንዴት እንደሰበከ ታሳየኛለህ ማለት ነው። እንትና ሙሳ የተፈለገው እኮ ነብይነት ማድረግ አይደለም። እፎዬ ስማማ፣ ስለ ነብይነት ማድረግ ሳይሆን እዚህ ጋር የአላህን ሱብሓነሁ ወተዓላ አንድነት ነብያቶች ቢላኩት የፈጣሪን አንድነት ለመስበክ ነው። ጥያቄው ገብተዋል? ለመርነት አይደለም። አህመድ ጥያቄው ገብተዋል? ቅድሚያ ብዙም እንትን አልነበርኩም። በጣም ሱራ 16:36 አንዴ ክፈተው። ጥያቄውን አልሰማህም በደንብ። ጥያቄ ቅድሚያ በደንብ እሱ ዳኪ። እሺ እንደዚህ ይላል፣ በየህዝቡም ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛም በእርግጥ ከነርሱ ውስጥ ምን ልከናል ይላል። ስለዚህ ከህዝብ ሁሉ መልእክተኛ ከነሱ ውስጥ አላህን ተገዙ የሚል መልእክተኛ ልከናል። ከህዝብ ግማሽ ነው ሁሉ ውስጥ ከነሱ ውስጥ ነው የተላከው። ከውጭ የሚመጣላቸው አይደለም፣ መጥቶ የሚሰብካቸው አይደለም። ከነሱ ውስጥ ያ ከህዝቦች ውስጥ የወጣው ደግሞ የህዝቦቹን ቋንቋ የሚናገር ነው። ስለዚህ ከቻይና የወጣው ማን ነው? ከኢትዮጵያ የወጣው ማን ነው? ህዝቡ ሲባል ኧረ እፎይ፣ ህዝቡ ሲባል ሁሉንም ያካትታል። እዚህ ጋር ቆይም አቡዬ አንዴ እኔ ላውራማ በአላህ ሲጀመር እኔና አቡ ያን ያህል እውቀት የለንም። እስላምና ደግሞ ዝም ብሎ እኛ በመሰለንና የመሰለኝ መናገር አንችልም። በነገራችን ላይ አንድ ጊዜ ተረጋግማ ሀቢ ስባ ኢምራን ለምንቀርበህ ይሄን ሐሳብ አታቀርበውም። ሀቢ ታቆይ እስቲ ተረጋጋ። አንዳችሁ አውሩ ተራ በተራ። ኦኬ አቡ ካሊድ እኔ ጥሩ ሜክ እያደረክልኝ ነው። ፖይንቴን ይመችህ። ስንት የቁርአን አያን እንዳፈረስክ አታውቀውም ማለት ነው። እኔ አንደኛ አንተ እያነሳ ያለው የነቢያቶችን ቋንቋ የሚናገር አንተ ምንም አርጉመንቱ ራሱ አልገባህም። አንተ ደግሞ ይሄንን ጥያቄ የምታነሳ ከሆነ አይ ችግር የለውም። ቆይ በብሔር ወይም በየሀገሩ ላይ ሊከናል የሚል ካለ ይሄን ማስረጃ መጣት ትችላለን። ይሄንን እንዲደግፍልህ ማለት ነው ያነሳውን ሀሳብ እኔ ተስማምቻለሁ በአንተ ምክንያቱም እንዳለ ቁርአንን ዜሮ ስለከተትክልኝ ተስማምቻለሁ ከአንተ ጋር። በምንድን ነው ዜሮ የሚከተው? አቡካዲ ማይገብተው የገባው በኋላ በደንብ ይነግርሃል፣ ወይም በኋላ ኮንክሉድ ስናደርገው ሰማዋል። አቡ ካሊድ ወንድሜ ስማማ፣ ወንድሜ አቡ ካሊድ እዚህ ጋር አንተ ይሄ እንትን እስልምና ነው እየተደፈረ ያለው። አንተ ደግሞ በመሰለህ ትናገር። አቡ ካሊድ አህመድ አሊ ከድር በቃ እሱ የመሰለውን አውርቷል። ምን ጨነቃችሁ እናንተ? የራሳችሁ ይችላችሁ መልስ መልሱ። ራሱ የተረዳውን አስረድቷል። አትድፈር፣ አትጫጩ። ቆይ ፕሊስ፣ ቆይ እሱ በቃ የተረዳውን አስረድቷል። ስለዚህ ራስን ቻልና አሁን የራስን ታስረዳለህ። ዳሲት አትንጫጩ። ኦኬ አህመድ ቀጥል። እሺ አሁን ማይክን አንሳና
እሺ ጠይቀኝ ማቀጥ ወደ ጉዳዩ ግባና ሲል ይሞክረው ያቅሜ የማላቀው አላቅም እላለሁ ዝም ብዬ በመሰለኝ አላወራም። ኦኬ እሺ ከመሐመድ በፊት ሁሉም ህዝቦች መልእክተኛ ተልኮላቸዋል ወይንስ አልተላከላቸው? ተልኮላቸዋል በስነ ስርዓት ካልተላከላቸው ደግሞ ቢሞቱም እንትን ባያምኑም ገነት ይገባሉ። ይሄ ተመስክሮላቸዋል። ካልደረሳቸው መልእክተኛ የአላህ አትሩት ቆይ ባያምኑም ገነት ይገባሉ ነው ያልከው? መልእክተኛ ካልደረሳቸው ማለት ነው። አሁን ለምሳሌ ኢሳ አለይሂ ሰላቱ ወሰለም ኢሳና መሐመድ መካከል ተረጋጋ። ባያምኑም ገነት ይገባሉ ብለሃል። የመሐመድ አባት እናት ገነት ናቸው? እዛ አልደረስንም። ስማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዳምጥ። መልእክተኛ ባይላክላቸውም ገነት ነው የሚገቡት ብለሃል። የመሐመድ እናትና አባት ገነት ናቸው ወይ? እንግዲህ ታውቃለህ እዚህ መወያየት ወላሂ ሆናችሁ ነው። ቆይ ተረጋጋዲ። እስልምናን በየደቂቃው እያፈራረሳችሁልኝ ነው እንዋሻለን ብላችሁ። ሰላም ነው ወይ? እኔ እንዴት እንደሚስማማኝ ብታዩ ስትዋሹ። እዚህ ውስጥ አትግባ፣ እዚህ ውስጥ አትግባ። ስትዋሹ እንዴት እንደሚስማማኝ ነብይ ደግሞ ጋነም ናቸው ብሏል። እንዴ አዳምጠን እንጂ ወንድሜ፣ እኛ እኮ ዝም ብለን እዚህ አንድ ሰዓት ተቀምጫለሁ እኔ ገስት ላይ እኮ ያልተጠየቅከውን ዋሻለሁ ስትል በደቂቃ ውስጥ እስልምናን እያፈረሳችሁልኝ ነው። እኔ ይስማማኛል። አስተምሮታችሁ ምን ያህል እንደማታውቁ እስልምናን እያፈራረሳችሁት ነው። አንተ ይኸውልህ እፎይ እንደዚህ አይባልም ሲጀመር አይባልም ይባላል አይደለም። እኔ እኮ አይደለሁም ያልኩት ነብዬ እኮ ነው ያለው። ለከን እኮ ሐሳብ አልተረዳከውም እፎይ። እንደዛ እኮ አይደለም ያለክ። ምንድን ነው ያላለኝ? እሱማ የእኛ ጉድለት ነው እንጂ እስልምና መቼም ታውቀዋለህ እኮ እፎይ። እየተጫወታችሁ ነው ወይስ እያወራችሁ ነው ሰዎች? ፕሊስ አንዴ አህመድ የመጨረሻ ቻንስ ልስጥህ። ቀጥታ መልስ ትመልሳለህ ወይንስ ወደ ሌሎች ልለፍ? እኔ ልመልስልህ። እኔን ጠይቀኝ እፎይ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። ከመሐመድ በፊት ህዝቦች ነበሩ ብለህ ታምናለህ? ነበሩ። አዎ። ኦኬ የተለያየ ሀገር ላይ የሚኖሩ ህዝቦች ነበሩ። ኦኬ እነኛ ህዝቦች መልእክተኛ ተልኮላቸው ነበር? አዎ ተልኮላቸዋል። ነገር ግን ያላመኑ ህዝቦች መልእክተኛ ተልኮላቸው መልእክቱ ያልደረሳቸው ሰዎች ገነት ይገባሉ። መልእክተኛ ያልደረሳቸው ሰዎች ካሉ ማለት ነው፣ ሳይሰሙ የሞቱ ካሉ ገነትን ይወርሳሉ። አይ ፕሊስ አልጠየቁም። እሱ ኦኬ እሱ ላይ መጫወት ትፈልጋለህ? የመሐመድ እናትና አባት ጋር መልእክተኛ ተልኮላቸው ነበር? መሐመድ ማን? አዎ ተልኮላቸው። ለምን አታወራኝም? እፎይ ለኔ ድል ስጡኝ። ይታርጉ ቆይ ይታርጉ። አሊ ማን ነው? መሐመድ ማለት ከስር ሆነ ትፈልገዋለህ። የመሐመድ እናትና አባት መልእክተኛ ተልከውለታል ነብይ ከመሆኑ በፊት? ልትዋሹ በሞከራችሁ ቁጥር እስልምናን በደቂቃ ውስጥ እያፈረሳችሁልኝ ነው። ዛሬ የመሐመድ እናትና አባት መልእክተኛ ተልከውላቸዋል። ላውራበት ለኔ እድል ስጡኝ። ከኔ ጋር አውራ። አይ ነው አውራሽ ማን የሚባለው? አይ ቲንክ ገነት ነው የሚገቡት ያልከው። መልስልኝ። ማይክን አንሳና ልትዋሹኝ በሞከራችሁ ቁጥር ዛሬ እስልምናን እያፈረሳችሁ። እስኪ አንዴ ለምን ከኔ ጋር አታወራም? ስርዓት አልበኝነታችሁን ከሰረውንና ተማር። አቡሽ ቀጥል። ማይክን አንሳው። ገነት ነው የሚገቡት ብለናል እኮ። መሐመድ እየዋሸ ነው ነብይ? እናትና አባቴ ገሃነም ይገባሉ ያለው? አዎ መልእክተኛ ካልደረሳቸው ነገርኩ እኮ። መልእክተኛ ካልደረሳቸው ገነት ይገባሉ። መልእክት ያልሰሙ ከሆነ መልእክት ሰምተው ከሆነ ገነት ነው የሚገቡት። ጎበዝ። ስለዚህ እናትና አባትህ ጋር መልእክተኛ ተልኮ ነበር ማለት ነው። የመሐመድ እናትና አባት ጋር
የሆነ የመዳኛ መንገድ ለምን አትጠይቅም? የመዳኛ የሆነ ይሄው የመዳኛ መንገድ ነው። መልእክተኛ ካልተላከላቸው በደንብ አስተውሉ፣ ገነት ይገባሉ ብሎናል። ቆይ ልትዋሽ በሞከርክ ቁጥር ነብይህን ሐሰተኛ ታደርግልኛለህ፣ እስልምናን ታፈርስልኛለህ። እንዴት እንደሚስማማኝ ደስ እያለኝ እንደዚህ እንደ ሕፃን ልጅ እንደው ፍንድቅ ብለህ ራሱ እንዴት እንደ አልገልጽልህም። በቃ ደስታዬ ነው ውስጤ እንዴት እየረካው እንደሆነ በዋሸ ቁጥር እስልምናን እያፈረስኩ ስለሆነ። ስለዚህ ሙሐመድ ምን ብሏል? በእኔና በኢሳ መካከል ምንም መልእክተኛ የለም ብሏል። በእኔና በኢሳ መካከል መልእክተኛ የለም ብሏል። ሙሐመድ እንግዲህ እናትና አባቱ በኢሳ መካከል ነው ያሉት። በሁለታችን መካከል መልእክተኛ የለም ካለ ሙሐመድ እና በኢሳ መካከል 600 ዓመት ጋፕ ካለ መልእክተኛ አልተላከም ማለት ነው። ይሄ ወንድማችን ደግሞ ምን ብሏል? መልእክተኛ ካልተላከ በእነሱ ገነት ይገባሉ ብሏል። ሙሐመድ ምን ብሏል? ስለ እናትና አባቱ ሜሴንጀር ፋል ተቆርጦ ነው የሚታየኝ። አንብበውሽ ወይንም አይታየኝም። ኤማን አስክድ ዌር ኢዝ ማይ ፋዘር ሜሴንጀር ኦፍ አላህ። አንድ ሰው ሙሐመድን አባቴ የት ያለው ብሎ ጠየቀው። ሎክ አባቴ የት ያለው ብሎ ጠየቀው። ዌር ኢዝ ማይ ፋዘር። ሙሐመድ ምን ብሎ መለሰ? ሂ ሪፕላይድ ዩር ፋዘር ኢዝ ኢን ሄል። አባት ሲኦል ነው ያለው አለው። when he turned his back he said my father and your father are in hell. ሰውየው ጀርባውን ሲያዞር ምን አለው? ጠራውና እንደገና የኔም አባት ያንተም አባት እሳት ውስጥ ነው አለው። አቡሽ ደግሞ ምን እያለን ነው? ገነት ነው የሚገቡት እያለን ነው። ሙሐመድ ደግሞ ገሃነም ነው አባቴ ይላል። እናመሰግናለን። አቡሽ ያውቃል ከሙሐመድ ይልቅ። ሙሐመድ እናቴ ገሃነም ነች ብሎ መቃብር ላይ በየቀኑ እየሄደ ያለቅስ ነበረ። አቡሽ ትክክለኛ ነው፣ ሙሐመድ ሐሰተኛ ነው ማለት ነው። እዚህ ጋር እኮ አብዱል ሙጠሊብ እዚህ ጋር አባቱ ማለት ያሳደገው አብዱል ሙጠሊብ እኮ ነው። እዚህ ጋር ሊሆን ይችላል የተባለው አብዱል ሙጠሊብ ነው። በዛ ላይ ደግሞ አባቱም ከሆነ አባቱም መልእክቱ ደርሶት ነበር። ቆይ የዛን የቀጣፊ ኡስታዝ ሎጂክ ዘህ ነው። ንጽጽር አቆማለሁ። አዳምጥ። ንጽጽር አቆማለሁ። ይሄን አካውንት ሸልማለሁ። ይሄ የተባለው አብደላ ሳይሆን አብዱል ሙጠሊብ ነው የሚል አንድ ሲንግል ኤቪደንስ ብቻ ስጠኝ። እኔ አብዱል ሙጠሊብም ገሃነም እንደሆነ መረጃ ሰጣለሁኝ። ሁለቱም አብዱል ሙጠሊብም አያቱም ሁሉም ገሃነም እንደሆኑ መረጃ ሰጣለሁ እኔ። አንተ ግን አባቴ ያለው አባቱን አይደለም ብለህናል። የዛን የቀጣፊ ገርፍ የለቀኩት ነው የባለፈው ውይይት ላይ የእሱ ኡስታዝ አርጉመንት ዘህ ነው። አንድ ብቻ አምጣልኝ ማስረጃ። አብዱል ሙጠሊብም ገሃነም እንደሆነ ሰጣለሁ ተጨማሪ እኔ። ቀጥል። ዛሬ እስልምናን እያፈራረሳችሁልኝ ነው። በዋሻችሁ ቁጥር እስልምና እንዲህ ታፈርሳላችሁ ማለት ጌታ እንደሆነ ታምናለህ አታምንም? ኤኒዌይስ መረጃ አንተ ሚውት አታድርገኝ። ምን አደረክ? ማንም ሚውት አላደረገም። ምን ለምን አንተ ምን አውቀህ ነው ሚውት ማድረግ? ሱራ 36 ሚውቱን አንሳና ማለት ነው በስነ ስርዓት አውራኝ። ትልቅ ሰው ነህ እኮ። ይሄው እያወራህ ማንም ሚውት ቀጥል። መረጃ ያው ጀን እንደዚህ ዛላለሁ። ይሄን አካውንት ሸልማለሁ። ይሄው 33 ላይ ክፈትልኝ፣ አዘጋጅልኝ እንትና ቀጥል። መረጃዋን ብቻ እስልምናን ዛሬ እያፈራረሳችሁልኝ ነው። ቶፒኩ ስለከበዳችሁ በዋሻችሁ ቁጥር አራግፋችኋለሁ። እንዲህ ከስር ያላችሁ ውድ ሙስሊም እህት ወንድሞቻችሁ እየገቡ እስልምናን እንዲያፈራረሱላችሁ ነው፣ እየዋሹ ማለት ነው። በውሸት እስልምና ነው ወይስ የነቢያችን ሰለላሁ ዐለይሂ ወሰለም አባት ጋና ማስረጃ አንጣ። ፍርድ እኮ የነቢያችን አይደለም። ማስረጃ አንጣ። ነቢያችን እኮ ፍጡራን እኮ ነው። ፕሊስ ማስረጃ አንጣ። ላወራሃት ማስረጃ የዛን የቀጣፊ ውሸታም ኡስታዝ መረጃ ሰምተህ እኔ ቤት ልቀጥፍ። ቀጥል። ማስረጃውን አንጣ። ለታኩር የሰጠው ምላሽ ሰምቶ እኮ ነው። ታኩር የሚባል ልጅ አይ ቲንክ ጌመሩ ገብቶ ጠይቆት
እንዴት ነው አባቱ እንዲህ ከሆነ ብሎ ሲል ፎገረ ማለት ነው። ማስረጃ ይኖራል? ቆይ ማስረጃ ይኖራል? ቴንክ ዩ በቃ ማስረጃ የለውም። ቴንክ ዩ ይበቃል በቃ ይባልም ይለኛል እንዴ? በቃ ሚዩት አድርግ በቃ። ኦኬ በሱራ 16:36 ላይ እናወራ እንዴ? ቅድም የከፈታችሁት ላይ ምን አልክ? ቅድም ሱራ 16:36 ብላችሁ ከፍታችኋል። ኦኬ ወለቀድ በዐስና የሚለው እሺ፣ ምንድነው እሱ ላይ ያለው ኮሜንት? ይክፈተውና እንየው። ሱረቱ ነሕል 16:36 ይኸው 36 እዚህ ጋር ጥያቄ ጠይቀህ ነበር አይደል? 16 ጥያቄ ጠይቆ ነበር በዚህ ላይ ያ ጥያቄ ሳይሆን ማብራሪያ ነው። ጥያቄ ጠይቀህ ነበር። ጥያቄ ሳይሆን ማብራሪያ ነው። በየህዝቡም ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት ምን መልእክተኛን በእርግጥ ልከናል ይላል አይደለ? አዎ። ስለዚህ በህዝቡ ሁሉ ውስጥ ግማሽ አይደለም ፓርሻል አይደለም፣ በሁሉም ህዝብ ውስጥ መልእክተኛ ተልኳል አይደለ? አዎ። ያልተላከለት ህዝብ አለ። ነገር ግን አንድ ነገር ላስረዳ። ያልተላከለት ህዝብ አለ እኮ ጥያቄ ማሰውነት አይደለም። ያልተላከለት ህዝብ አለ። እንደ አያው ስንሄድ በትርጓሜ መሰረት ያልተላከለት ህዝብ የለም። ኦኬ ማሰብ እንዴት እንደሆነ አስረዳሃለሁ ለራስ። ኦኬ ያልተላከለት ወለቀድ በዐስና ፊ ኩሊ ኡመቲን ነው የሚለው እያየኸኝ ነው። ኡመቲን የሚለውን ትርጉሙን ሄደህ ራስ ማረጋገጥ ትችላለህ። ኡማ የሚለው ለስንት እንዴት ምን አይነት ትርጓሜ እንዳለው እዛ ጋር መረዳት እንችላለን። ገብተን ብናየው በፈለገ ተርጉሙ ማለት እኔ እስማማኛለሁ። ሁሉም እስማማኛለሁ የትም ስለማዋጣ። እሺ እንደፈለገ ተርጉሙ እናያለን። go ahead። እሺ አረብኛ ያዋጣኛል ካልክ ትርጉም ትዊስት አድርግና አንተ እንዲመች አድርገህ ትዊስት አድርገውና ተርጉሙ። ኡማ የሚለው ማለት ነው። አንደኛ ይኸውልህ በአማርኛም ከፈለግን ተርጉመን ማየት እንችላለን። እኔም ከፈለኩ ካሜራ ልከፍትልህ ይችላል። መንጋውን የሚያንጣጡ ወይም የሰዎች ቡድን ማህበረሰብ ማለት ሲሆን አንደኛ ኡማ የሚለው ደግሞ ሌላ ደግሞ ለምን ይሆናል? የነብያት ተከታዮችም ሊያመልኩት ይችላሉ። ልክ እንደኛ እኛ ሙሐመድ ኡማ ነን በሚለው ሐረግ ውስጥ እንደሚጠቀሰው ማለት ነው። የአንድ ነብይ ህዝቦችም ኡማ ይባላሉ ማለት ነው። ስለዚህ ሁሉም ህዝቦች ነብያት አላቸው አይደል? ነብያት አላቸው። ለምን ለነሱ የተላከላቸው እነሱን ተከታይ እስከሆነ ድረስ ኡማ ይባላል ማለት ነው። ኡማ የሚለው ግዴታ ያ ነብይ ባለበት ሰዓት የተላኩ ህዝቦች ሳይሆኑ እሱም ከሞተ በኋላ የተከተሉት ህዝቦች ኡማ ይባላሉ። ስለዚህ እዚህ ጋር አያው የሚናገሩ እንደዛ ነው። ወለቀድ በዐስና ፊ ኩሊ ኡማ ኡማ ሲል የነብዩን ተከታይ እንደማለት ነው። እናመሰግናለን። እሱ ከመጣ በኋላ በአማርኛ እንየው። ተስማምቻለሁ። ስለዚህ ተስማምቻለሁ። ኡማ የሚለው የዛን ነቢይ ተከታዮች ማለት ነው አይደለ? እንደዛ ነው የፈታው። እሱ ነቢይ ከተነሳ በኋላ ሌላ ነቢይ እስከሚመጣ ያለው ኡማ ይባላል። ቴንኪዩ። በደንብ አስተውሉ። እሱ ከተነሳ በኋላ ሌላ ነቢይ እስከሚመጣ የሚከተሉት ማለት ነው። እንደ ኢብኑ አደም መሰረት ሙሳ ሲነሳ የዓለም ህዝብ የሚከተሉት ሙሳን ይሆናል። ዳውድ ሲነሳ ካሜራ ልክፈትልህ ላሳየህ። ተስማምቻለሁ። ጥሩ አርጉመንት ስላመጣ ተስማምቻለሁ። ምንም መረጃ አልፈልግም። ኢሳም ሲመጣ የዓለም ህዝብ የሚከተሉት ማንን ነው? ኢሳን ነው። መሐመድ ሲመጣ ደግሞ መሐመድን አይደለም። ተው ይኸውልህ ኡማ የሚለው ሁለት ትርጓሜ አለው ነው ያልኩህ። ኖ አንድ ትርጉም ሁለት ትርጓሜ አለው።
ሁለት ትርጓሜ እኔ እኮ ተስማማው በአንተ ትርጉም እኔ እኮ ተስማማው። ሙሐመድን እንዴት እንደቀበርከው ሁለት ትርጉም አለው። ተስማምቻለሁ እኔ ምንም አይደለም። ዛሬ ዋሻለሁ ስትል ሙሐመድን ትቀብራለህ ወይ ቁርአንን ትቀብራለህ? ስንሄድ እኔ ተስማምቻለሁ። የመጀመሪያ በመጽሐፍም ስንሄድ እኮ ኢየሱስ ለማን እንደተላከ ይኸውልህ ቁርአን ላይ ሽፍት አታደርግ። ኡማ የሚለው የዛ ነብይ ተከታዮች ህዝብ ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል። ለእስራኤል ልጆች ብቻ ነው የተላኩት ብሎ ተናግሯል አይደል? ይበል። እኔ ተስማምቻለሁ። ባንተ ትርጉም የመጀመሪያው ሽፍት አታደርግ ኡማ የሚለው የነብዩ ሰለላሁ ዐለይሂ ወሰለም ለዓለም